የመከላከያ ሰራዊት ከፍተኛ ወታደራዊ መኮንኖች ዛሬም በመገናኛ ብዙሃን ወጥተው የሚሰጡት ገለጻ የቀጠለ ሲሆን በትናንትናው ዕለት የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናንት ጄኔራል ሀጫሉ ሸለመና የህዝብ ግንኙነት ኃላፊ ብርጋዴር ጄኔራል ጌትነት አዳነ ከኢዜአ ጋር ቆይታ አድርገዋል። በአጭር ደቂቃዎች ተጠናክሮ በተለቀቀ መልእክታቸው ከዚህ ቀደም ሲተላለፉ የነበሩት ትርክቶችን ዳግም አስተጋብተዋል። መከላከያ ሰራዊትን በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉ መሆኑን አመልክተው የኢትዮጵያን ብሔራዊ ጥቅምን ለማስጠበቅ ወሰሩ የሚችሉ አማራጮችንም ዘርዝረዋል። በዛሬው ጥንቅር ይህንኑ እንመለከታለን። አብረን እንቆይ። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናንት ጄኔራል ሀጫሉ ሸለመ ጠላት ስላሏቸው አካላት ባሳለፉት መልእክት በትጥቅ አመራር፣ በልምድ፣ በአደረጃጀት በሁሉም መንገድ አስተማማኝ የሆነ ኃይል ተገንብቷል። ባልጠቀሱት ነገር ግን በየጊዜው ባሉት ማዕቀፍ ውስጥ በ10 ሺዎች የሚቆጠሩ ወጣቶች መከላከያውን መርጠው ይገባሉ ብለዋል። ስለዚህም ተቋሙ አሁንም በአስተማማኝ መንገድ ላይ ነው ያለው ሲሉ ተደምጠዋል። የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ብርጋዴር ጄኔራል ጌትነት አዳነ በኩላቸው ሰፋፊ እቅዶች መንግስት አቅዷል፣ በህዝብ ተመርጧል ያሉት መንግስት እነዚህን ብሔራዊ ጥቅሞች ላሳካ እፈልጋለሁ እስካለ ድረስ ሰራዊት መዘጋጀት አለበት ብለዋል። ዝግጅቶቹን ሲያብራሩ ቀዳሚው ዝግጅት የኢትዮጵያ መንግስትና ህዝብ ይህንን ጥያቄ አንስቶ በሰላማዊ መንገድ ፈቷለሁ ብሎ እንደሚያነሳው ይጠቅሱና ነገር ግን የደህንነት ማጣት ወይም ሴኩሪቲ ዳይለማ ሲሉ ጠሩት የሚባል ነገር እንዳለ ያመለክታሉ። በዚህ ምክንያት ኢትዮጵያን ካነሳችማ እንዲህ ልንሆን ነው ብለው ወደ ኃይል አማራጭ የሚገባ ከሆነ ሰራዊት መዘጋጀት አለበት ሲሉ አጽንኦት ሰጥተዋል። ይህ በቅንጭብ የተላለፈ መልእክት የመጣው ሁለቱ ወታደራዊ መኮንኖች ከመንግስታዊ ኢዜአ ጋር ካደረጉት ቆይታ የተወሰደ ሲሆን የመከላከያ አመራሮችና ሲቪል ባለስልጣናት ላለፉት ተከታታይ ወራት ሲያካሂዷቸው ከቆዩት ጋር ስምም ይሆናል። ለአብነት ባለፈው ሳምንት በተሰጠው ወታደራዊ መኮንኖች ሹመት ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ ተመሳሳይ ይዘት ያለው መልእክት ማስተላለፋቸው አይዘነጋም። ፕሬዝዳንቱ ልክ እንደ ሌተናንት ጄኔራሉ ሁሉ በንግግራቸው ኢትዮጵያ መከላከያ ሰራዊት ሀገራችን ከየትኛውም ትንኮሳ ለመከላከል ከማንኛውም ጊዜ የበለጠ በከፍተኛ የሙያ ዕውቀት ዝግጁነት፣ በቴክኖሎጂና ክህሎት በአስተማማኝ ሁኔታ በመደራጀትና በመዘመን ላይ የሚገኝ ተቋም መሆኑን አጽንኦት ሰጥተው ነበር። የመከላከያ ዝግጁነት ትርክቱ እጅግ የሚስማማው ነው የሚታየው ፕሬዝዳንቱ ንግግር ከህዝብ ግንኙነት ዳይሬክተሩም ጋር እጅግ የተቀራረበ መሆኑን በማስተዋል ነው። የተቋሙ አንደኛው ስትራቴጂ መልህቁ ካስማው ራሱን መቻል ነው። የሩቅና የቅርብ ጂኦፖለቲካዊ ትርምስና ፍላጎት የሚታይበት አካባቢ፣ ውል የለሽ ወይም ውል አልቦ የነውጥ የሚተረማመስበት አካባቢ የኢትዮጵያን ህላዌ ለማወክ በጋሻ ጃግሬነት ለመሰለፍ የሚከጅሉ ያሏቸው ነገር ግን እነማን እንደሆኑ በስም ያልጠቀሷቸው በእርሳቸው አገላለጽ ቡክኖች ባሉበት አካባቢ መድህኑ ሁለንተናዊ ራስን መቻል ሲሆን ይህም ለኢትዮጵያ ወሳኝ ቁም ነገር ነው ብለው ነበር። አክሎም ኢትዮጵያውን ደርሳበታለች ያሉት የተልእኮ ዝግጅት ከፍ ያለ እንደሆነ የሚገልጹት ፕሬዝዳንቱም ስለሆነም ይህ የዘወትር ዝግጁነት ሀገራችን በበጎ የማይመለከቱትን ሁሉ አንዳች ክፋት፣ ሳንካ፣ ሴራና ተንኮል እንዳያውጠነጥኑ ኃያል መልእክት ስለሆነ ይህንኑ በዚህ ዕለት ይወቁት ሲሉ ድንበር ተሻጋሪ መልእክት አስተላልፈዋል። የኢትዮጵያ መንገድ ሰላም፣ እድገትና ብልጽግና ነው። ይህንኑ መንገዳችን ለማወቅ ሲማስኑ ብለው የሚያድሩ ካሉ ወደ ገሃዱና እውነቱ ዓለም መመለስ ኖርባቸዋል ብለዋል። ከኢትዮጵያ ጋር እድገታችሁ፣ ተስፋችሁና የወደፊት ዕጣ ፈንታችሁ የተጋመደ ወይም የተሳሰረ ሁሉ አብሮ የማደግና የመበልጸግ መርህ ራዕይ ያደረጋችሁ ወዳጆች በሙሉ መልእክታችን ሰላም ለኢትዮጵያ ትርጉም ያለው ነው። ስለዚህ ተባብረን እንስራ። በአንጻሩ የኢትዮጵያን እድገት ልማትና አብሮ የመበልጸግን ጥሪ ለመቀበል አቅል እናነሳችሁ። ከትብብር ይልቅ ትርምስን እንደ ዘላቂ ዘይቤና ስሌት የወሰዳችሁ ሰላማችንን ለማወቅ ከማሰባችሁ በፊት ደጋግሞ ማሰላሰልና ማጤን ተገቢ ነው እላለሁ። በርቀት ፕሬዝዳንቱ ብቻ ሳይሆኑ ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላም ለበርካታ ጊዜያት ተመሳሳይ ይዘት ያላቸው መልእክቶች አሳልፈዋል። ኢታማዦር ሹሙም ብቻ ሳይሆኑ የባህር ኃይል አዛዡም ሬር አድሚራል ክንዱ ገዙም በተመሳሳይ ተቋማቸው መንግስት የሰጠውን ትዕዛዝ ተቀብሎ ለመፈጸም ዝግጁ ሆነው እየጠበቀ መሆኑን የተናገሩት ከጥቂት ቀናት በፊት ነበር። የቆየውን ቁጭትና ልህ ለማካካስ ባህር ኃይል ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን እየሰራ ቆይቷል። በዋናነት ተቋማትን መፍጠርና የሰው ኃይል ግንባታ ላይ አተኩሮ ሰርቷል። ከሰው ኃይል ግንባታ አኳያ ሰፋፊ ስራዎች ሰርተናል፣ በአገር ውስጥም በውጭ ሀገርም። ዛሬ የኢትዮጵያ ባህር ኃይል ፕሮፌሽናል የኢትዮጵያ ባህር ኃይል መኮንኖች አሉት። እነዚህ መኮንኖች መንግስታችን ሊያስታጠቅ የሚችለውን ተዋጊ የጦር መርከቦችን
ተሸክሞ ግዳጅ ሊወጣ የሚችል የሰው ኃይል አፍርተናል። ሁለተኛ ትልቁ ሌላው ትኩረት ያደረግንበት ተቋማትን መፍጠር ነው። ሀገራችን ብዙ ጊዜ ያለብን ችግር ተቋማትን አንፈጥርም ወይ ከተፈጠሩም ጊዜ ይሆናሉ። ከዛ አኳያ ባህር ኃይል ሁለተኛ የትኩረት አቅጣጫ የነበረው ተቋማትን መፍጠር ነው። አንዱ የትምህርትና ስልጠና ማዕከል የባህር ኃይል ባህረኞች ማሰልጠኛ ትምህርት ቤትን መክፈት ነው። በቅርቡ የተመረቀ ደብረዘይት ወይም ቢሾፍቱ የተመረቀው ትምህርት ቤት ነው። ይሄ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች ተማሪዎችን ተቀብሮ መሰረታዊ ባህረኞችን ለማሰልጠን የሚችል ዘመናዊ የሆነ የማሰልጠኛ ትምህርት ቤት ተገንብቷል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ለተለያዩ መኮንኖች የማዕረግ እድገት መስጠታቸው የሚታወስ ሲሆን ይህንን በማስመልከት ከኢዜአ ጋር ቆይታ ያደረጉት ጄኔራሎቹ ገለጻ ሰጥተውበታል። የመኮንኖቹ አስተያየት ከማየታችን በፊት ግን እንዲህ አይነት ለውጦች የሚደረጉት ለምንድን ነው የሚለውን ጥያቄ በጥቂቱ መመለስ ሞክር። በብዛት በጦር ሰራዊት ውስጥ የሚደረጉ ሽግሽጎች፣ ድልድሎችና የማዕረግ እድገቶች በርካታ ነገረ ምክንያቶች ኖራቸውም ዋና ዋናዎቹ የሚከተሉትን ያካትታል። ቀዳሚው በውጊያ ሂደት ለታየ ላቀ ብቃትና ስኬት ሲሆን አብዛኛውን ጊዜ ተከታታይ ጦርነት የሰራዊትን አቅም ለማዳበር እንደ ስራ ላይ ስልጣና የሚታይና ወትሮ ዝግጁነትን ለማረጋገጥ የሚደረግ ነው። በመሆኑም በጦርነት ሂደት ውስጥ በታች ሰራዊቱና በከፍተኛ የጦር መኮንኖች የሚታይ የተረጋገጠ የጦር ሜዳ ውጤታማነት፣ የውጊያ ድልና ስልታዊ እውቀት ፈጣን የማዕረግ እድገት ለማግኘት አይነተኛ መስፈርት ይሆናል። በአውደ ውጊያ ወይም ጦርነት ሂደት የተሳተፉ ወታደሮች ባሳዩት የአፈጻጸም አቅምን በመለካት እንደየስኬታቸውና ጀብዱ የደረጃና የማዕረግ እድገት መስጠት እንደ አንድ የማትጊያ ስልት በመሆን የሰራዊቱ ሞራል ትጋትና ውጤታማነት ለመጨመር ይረዳል። ስለ ጉዳዩ ጻፉ ባለሙያዎች እንደሚሉት ሁለተኛው ምክንያት ደግሞ የጦርነት ስጋት ወይም የግጭት አጣዳፊነት ነው። በዚህ ሰዓት በአገር ውስጥ ቢያንስ በሁለት ክልሎች በትጥቅ የታገዘ ግጭት እየተካሄደ ነው። ስለሆነም በዚህ ከፍተኛ የስጋት ሁኔታ ወይም ቀውስ ወቅት የችግር ጊዜ አመራር መስጠት የሚችሉ የፈጣን ችግር ፈችነት ክህሎት ያዳበሩ በውጊያ የተፈተኑና የካበተ ልምድና ተሞክሮ ያላቸው መኮንኖች ወደፊት ማምጣት ተገቢ ይሆናል። ጠንካራ የጦር አመራር ባህሪያትና የውጊያ አፈጻጸም ጥራትና ቅልጥፍና ያላቸውን የጦር መኮንኖች መደገፍ እንዲሁም ፈጣን ውሳኔ መስጠት የሚችሉ የጦር መኮንኖችን በማሳደግ ሁነኛ ሚና እንዲጫወቱ ማድረግ እንደሚያስፈልግም ያመለክታሉ። ተከታዮቹ ደግሞ የፖለቲካ ድጋፍና መሰረት ማጎልበት፣ የጦር አደረጃጀት መፍረስ ወይም የጦሩን ተዋረዶች የሚመሩ ከፍተኛ መኮንኖች እጥረት የሚሉት ይጠቀሳሉ። ይህንን በመያዝ ወደ ጄኔራል አጫሉ ገለጻ ስናልፍ እንዲህ ይላሉ። ሹመት ማለት ስላለፈው በጎ ነገር ብቻ አይደለም ባይ ናቸው። በእርግጥ ሹመቱን ለማግኘት በጎ ነገር ማስመዝገብ ቢኖርበትም የማዕረግ እድገት ሲያገኝ ግን ተጨማሪ ግዴታና ተልዕኮ መሸከም እንደሚገባ ታሳቢ ተደርገው ነው የሚሰጠው ሲሉ ተናግረዋል። ሹመቱን ተከትሎ የተለያዩ አስተያየቶች ሲሰጡ ሲሆን ጄኔራሉ ጩኸት ሲሉ ጠርተዋቸዋል። እናም ይህ ጩኸት መከላከያውን የሚነቀንቀው ሲሆን የበለጠ የሚያጠናክረው መሆኑን አመልክተዋል። እነርሱ ያሏቸው ነገር ግን በስም ያልጠቀሷቸው አካላት የሚፈልጉት የሚናር ሳይሆን እንደ ብረት ጠንክሮ በጋራ የሚቆም ማንኛውንም ግዳጅ ለመወጣት ግንባሩን የማያጥፍ ኃይል ነው የሚያደርገው ብለዋል። የህዝብ ግንኙነት ኃላፊው ብርጋዴር ጄኔራል ጌትነት አዳነ በኩላቸው እንዲህ አይነት ማበረታቻና ሹመቶች በሚኖርበት ጊዜ ኃላፊነትን በመወጣት የሰራዊቱ ሞራል በመገንባቱ ምክንያት ሉዓላዊነቱን በማጽናት ቀላል ነገር አይደለም፣ ያነሳሳል፣ ሞራል ይሰጣል ሲሉ አሞካሽተዋል። ሰራዊቱ ያን ውዥንብር ተወጥቶ ምን እንደሆነ በተግባር አይቶታል። አሁንም የኢትዮጵያ ሉዓላዊነት ብሔራዊ ጥቅም መስዋዕትነትን እየከፈልን እንጠብቃለን ሲሉ ተደምጠዋል። የጦር ጄኔራሎቹ ታላቁ ህዳሴ ግድብን በተመለከተ በሰጡት ገለጻ ደግሞ ልክ እንደ ህዝቡ ሁሉ ሰራዊቱም ዋጋ ከፍሏል ይላሉ። ሰራዊቱ ገንዘብ አዋጥቷል፣ ማድረግ የሚገባውን አድርጓል የሚሉት ጄኔራሎቹ ሰራዊቱ ከ210 ኪሎ ሜትር መንገድ በላይ ጠርጓል ማለት መከላከያው የሰራቸውን ስራዎች ዘርዝረዋል። ሰራዊቱ ከ210 ኪሎ ሜትር በላይ መንገድ ጠርጓል። ያ ኮምቦ የሚጓጓዝበት ዝሞ ማጀብ፣ ፈንጂ ማምከን፣ ታጥቆ የመጣን ማስወገድ፣ መከላከል ብቻ አይደለም ነገሩ። ሞርተር የሚባል መሳሪያ ያለንና የሱ አመታት በዲግሪ ነው። ከተራራው ጀርባ ነው የሚመታ ጥላትን ከተራራ ጀርባ እና ከህዳሴ ግድቡ ጀርባ ብዙ ሚስጥሮች አሉት። ሶስቱን ሁሉ ድል ያደረገ ነው። ድህነትን ታሪክ የሚያደርግ ፕሮጀክት ነው። ሰራዊት ሁሉም ነገር ሰጥቷል ስንል ከሌላ የተለየ ከገንዘብም ከጊዜው ከሌላውም በላይ ህይወት ሰጥቷል፣ ደም ሰጥቷል። በመቶዎች የሚቆጠሩት መስዋዕትነት ከፍሏል። ህዳሴ ግድብ ላይ ሊመጣ የሚችለውን አደጋ ከመከላከል አንፃር ህዳሴ ግድብ ለዚህ ደረጃ መድረስ እጅግ በጣም የሚያስደስት ነው። ስለዚህ አጠቃላይ መላ መከላከያ ሰራዊት በህዳሴ ግድብ ዙሪያ ላይ እጅግ በጣም ደስተኛ ነው።
ከመከላከያ አመራሮች ባሻገር ጠቅላይ ሚኒስትር አብይ አህመድም በተመሳሳይ ወቅት ያላቸውን መልእክቶች ባንደበታቸውና በሚያወጧቸው መግለጫዎች ሲያስተጋቡ እንደነበር አይዘነጋም። ለአብነት ከጸጥታ ተቋማት አመራሮችና ወታደራዊ መኮንኖች ጋር ውይይት ተደርጎ በወጣው መግለጫ የኢፌዴሪ ጸጥታ ተቋማት ዋነኛ ተልዕኮ ሰላምን በመላ ሀገሪቱ ማጽናት ነው ብለው ነበር። የኢትዮጵያ ብልጽግና እንዲሳካ ሰላምና ጸጥታ አስቻይ ሁኔታ ብቻ ሳይሆን ዋነኛው ግብአትም ነው የሚለው መግለጫው ይህን ለማስከበር ህዝባችን በባህሉና በእሴቱ ላይ ተመስርቶ ከሚያከናውናቸው ተግባራት በተጨማሪ ጸጥታ ተቋማት ሚና የማይተካ ነው ሲል አትቷል። የአሻጥር የከተማና የገጠር ውንብድና፣ የኮንትሮባንድ፣ የሙስና፣ ህገወጥ የሰዎችና የገንዘብ ዝውውርና የመሳሰሉ ወንጀሎችን በመከላከልና በመቆጣጠር የህዝቡን ሰላም ማስከበር እንደሚገባም ተመላክቷል። ደህንነት የተጠበቀ የሰዎችና የሸቀጦች ዝውውር ለብልጽግናችን ወሳኝ ናቸው የሚለው መግለጫው ስለዚህም በተለያዩ ቦታዎች የሚደረጉ ዝርፊያዎችን፣ እገታዎችና መሰናክሎችን በህጥና መንገድ መቆጣጠር ይገባናል ብለዋል። የጸጥታ ኃይላችን ህዝቡን በየደረጃው ማስተባበር እነዚህን አካላት ከእኩይ ተግባራቸው መክታት ብሎም ለህግ ማቅረብ እንደሚገባ አጽንኦት እንደተሰጠበት ያመላከቱት አብይ ታላላቅ መሰረተ ልማቶችን፣ የማዕድን ቦታዎችን፣ ኢንዱስትሪዎችን፣ የመኖሪያ አካባቢዎችንና የህዝብ መገልገያዎችን ደህንነት ለመጠበቅና አገልግሎታቸው ያለ እንከን እንዲፈጸሙ ለማስቻል የጸጥታ አካላትና የአካባቢው ማህበረሰብ ትብብር ወሳኝ መሆኑን በውይይቱ ወቅት መነሳቱን ጠቅሷል። ከዚህ ቀደም መግለጫዎችና መልእክቶች ምላሽ ስትሰጥ የሰነበተችው ኤርትራ ቢያንስ ለትናንቱ የጀነራሎቹ ገለጻም እስካሁን ያለችው ነገር የለም። የዛሬውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።